ሰላም ጤና ይስጥልኝ ወደ ፋስት ተከታታዮች ለአሁኑ መደመጥ አለባቸው ያልናቸው መረጃዎች ይዘን ቀርበናል። በቅድሚያም ዋና ዋናዎቹ ሞንጆርኖ ከድሮን ጥቃት አመለጡ። አየር ኃይል በህወሓት ላይ የመጨረሻ ክንዱን ሊያሳርፍ ቆርጧል። መቀሌ ለተከታታይ 2 ቀናት ከባድ የድሮን ጥቃት አስተናገደች። የድሮን ድብደባዎቹ የህወሓትን ሞንጆርኖና ጀነራል ምግበይን ጨምሮ ቁልፍ የቡድኑ መሪዎችን ኢላማ ያደረጉ እንደነበርም የተሰማ ሲሆን ፈትለወርቅ ገብረ እግዚአብሔር ሞንጆርኖም ከዛው ጥቃት ለጥቂት መትረፋቸው ተሰምቷል። ከመቀሌ ደርሰን ጥብቅ መረጃን በዝርዝር ይዘናል። በሌላ በኩል ደግሞ ጀነራሉ ከወሎ አምባሰል ተራሮች ፋኖን ልክ አስገባን የሚል አዋጅ አሰምተዋል። ወሎን ከፋኖ ታጣቂዎች በማጽዳት የተጠናቀቀውን ሰላም እናጋግጣለን ሲሉም የተደመጡት የሰሜን ምስራቅ አዛዡ ጀነራል አሰፋ ቸኮል ናቸው። የፋኖ ምላሽ ጨምሮ ከወሎ የተሰማውን ጥብቅ መረጃን በጥንካሬያችን ይዘነዋል፣ ትሰሙታላችሁ። በሌላ መረጃችን ደግሞ አደገኛ የባህር ላይ ጀልባም በኢትዮጵያ እጅ መግባቱ ሰምቷል። ነገሩ ለአስመራ ከባድ ማንቂያ ደወል ነው እየተባለም ይገኛል። ኢትዮጵያ በሰው ሰራሽ አስተውሎት የተደገፉ ዘመናዊ ባህር ላይ ተሽከርካሪዎችን ልታጠቅ መሆኑን ሰምቷል። እነዚህና ሌሎች መረጃዎችን ይዘናል። እስከ መጨረሻው አብራችሁን ትቆዩ ጋበዝን። ወደ ዝርዝሮቹ ተሻገርን። ሞንጆርኖን ጨምሮ የህወሓት ቁልፍ ሰዎች ከድሮን ጥቃት ለጥቂት መትረፋቸው ተሰማ። ህወሓት በመቀሌ ከባድ የድሮን ጥቃት መፈጸሙን አምኗል። የትግራይ ክልል ርዕሰ ከተማ ከሆነችው መቀሌም ዛሬ ጠዋት በሰው አልባ አውሮፕላን መመታቷን ህዝባዊ ወያኔ ሓርነት ትግራይ ህወሓት አስታውቋል። የትግራይ ክልል የሚገዛው የህወሓት ባለስልጣናት እንዳስታወቁትም ጥቃቱ ያነጣጠረው በሰዎች መኖሪያ ቤት አካባቢ ነው ብለዋል። ለጉዳዩ ቅርበት ያላቸው ምንጮች ያጋዙት መረጃ እንዳመላከቱት ከሆነም የድሮን ጥቃቱ በህወሓት ወታደራዊ አቅምና የጦር ማከማቻ ስፍራዎች በተጨማሪም የቡድኑ ቁልፍ አመራሮች ኢላማ ያደረገ ነበር ብለዋል። በትግራይ መዲና መቀሌ ከተማ ውስጥ በዋናነትም በሐውልቲ ክፍለ ከተማና በኳ አካባቢ የተሰነዘሩ የድሮን ጥቃቶችም የህወሓት አመራሮች ላይ ኢላማ ያደረጉ እንደነበሩም መሰረት ሚዲያ አረጋግጧል። የኢትዮጵያ ፌዴራል መንግስትና የህወሓት ጠብ እየከረረ መጥቷል። ሁለቱ ለትግራይ በሚያዋስኑ ድንበሮች ተጨማሪ ጦር እያሰፈሩ ሲሆን ባለፈው ማክሰኞ ከመቀሌ 15 ኪሎ ሜትር ርቀት ላይ የሚገኝ ስፍራ ላይ በሰው አልባ አውሮፕላን መመታቱን የህዝባዊ ወያኔ ሓርነት ትግራይ ባለስልጣናት አስታውቀው ነበር። በጥቃቱም ቢያንስ አንድ ታጣቂ መገደሉና ሌሎችም 2 መቁሰላቸውን የዜና ምንጮችን የጠቀሱት የዓይን እማኞችም ተናግረዋል። ዛሬ መቀሌ ውስጥ በመኖሪያ ቤት አካባቢ ተሰንዝረ በተባለው ጥቃትም በሰው ህይወትና በንብረት ላይ ስለደረሰው ጉዳትም ዝርዝር መረጃ የተነገረ ነገር የለም። የህወሓት ምክትል ሊቀመንበር አማኑኤል አሰፋ ለአጃንስ ፍራንስ በሰጡት መግለጫም ስለደረሰው ጉዳት ዝርዝር መረጃ የለኝም ብለዋል። የኢትዮጵያ መንግስት ስለ ዛሬም ሆነ ስለ ማክሰኞ ጥቃት በግልጽ ያለው ነገርም የለም። ወታደራዊ ጉዳዮች ላይ ዘርዘር ያሉ መረጃዎችን የሚያሰማውም የፈረንሳዩ ዘ አፍሪካ ሪፖርት ትናንት ባወጣው ሪፖርትም በትግራይ ክልል እየተፈጸሙ ያሉ ተከታታይ የድሮን ቅኝቶች የፌዴራል መንግስቱ በቅርቡ ወደ መቀሌ ጠቅልሎ ለመግባት እቅድ መያዙን አመላካች ነው በማለትም መዘገባችን አይዘነጋም። በቀጣይ መረጃ የመከላከያ ሰራዊቱ ከፍተኛ ጀነራል ፋኖን ልክ እናስገባዋለን ሲሉ ከወደ ወሎ የድል ዜና አውጀዋል። የፋኖ አመራሩ ዘመነ ካሴ በበኩላቸው ከቀናት በፊት ለአንድ የአውሮፓ መጽሔት በሰጡት ቃለ መጠይቅ ከሌሎች ታጣቂ ኃይሎች ጋር ጥምረት መመስረታቸውን ጠቅሶ 4 ኪሎን ለመረከብ 11ኛው ሰዓት ላይ እንገኛለን ሲሉም ጠቅሰዋል። 3 ዓመታትን ባስቆጠረው የአማራ ክልልና የመንግስት የፋኖ ታጣቂዎች ግጭት እስከ ዛሬ ድረስ ዘላቂ መፍትሄ አልተገኘለትም። የብልጽግና መንግስት ላይ የኃይል ብልጫ መውሰዳቸውና መንግስቱን አስወግዶ 4 ኪሎን ለመቆጣጠር የመጨረሻ ምዕራፍ ላይ መድረሳቸውን የሚገልጹት የፋኖ ታጣቂዎች ይህንኑ ግባቸውን ለማሳካትም ህወሓትንና የኦሮሞ ነጻነት ሰራዊትን ጨምሮ ከሌሎች ታጣቂ ኃይሎች ጋር ትብብር መስራታቸውን ይፋ አድርገዋል። በመንግስት በኩል ደግሞ መከላከያ ሰራዊቱ በታጣቂዎች ላይ የሚወስደውን እርምጃ አጠናክሮ ማስቀጠሉ ሲገለጽ፣ ፋኖ የደረሰበት ባለው ከባድ ምትም ይዞታዎችን ለመከላከያ ሰራዊቱ እያስረከበ መሆኑም ይነገራል። በኬንያ የኢትዮጵያ አምባሳደር የሆኑት ጀነራል ባጫ ደበሌም ከሰሞኑን ከቢቢሲ አማርኛ ጋር ባደረጉት ቃለ ምልልስም 4 ኪሎ ባዶ ነው መጣችሁ ተረከቡ ቢባሉ እንኳን ፋኖና ሸኔ ሊመጡ አይችሉም፣ ምክንያቱም ሀገር የማስተዳደር አቅም የላቸውም ሲሉም ጠቅሰው ነበር። በዚህ መሃል ታዲያ ፋኖን ከመሰረቱ እያጠፋ ነው ያሉት ጀነራሉም ከወደ ወሎ ከበድ ያለ መልእክት አስተላልፈዋል። የኢፌዴሪ መከላከያ ሰራዊት የሰሜን ምስራቅ እዝ በሚንቀሳቀስበት የወሎ ቀጠናዊ ሰራዊት የተሰጠውን ግዳጅ በበቂ ሁኔታ መወጣቱና ቀጠናውን ከፋኖ ታጣቂዎች በማጽዳት አስተማማኝ ደህንነት ማረጋገጡንም ገልጸዋል። ፋኖን እያጽዳው ነው ያሉትም ከወሎ አምባሰል ያወጁት የሰሜን ምስራቅ እዝ አዛዡ ሌተናል ጀነራል ፋንታ ቸኮል ሲሆኑ ጀነራሉ በአዛዥነት ከሚመሩትና በወሎ ቀጠና ከሚንቀሳቀሰው የመሪ ወዳጆ ኃይል ጋር እየተናነቀ ካለው የሰሜን ምስራቅ እዝ አመራሮችና ኃላፊዎች ጋር በእዙ ግዳጅ ቀጠና በመገኘት ከሰራዊቱ አካላት ጋር በተወያዩበት ወቅት ነው። አዛዡ በወቅቱም ባደረጉት ንግግር የሀገር ውስጥና የውጭ ሀገር አካላት በሀገራዊ ደህንነትን ለማወቅ የሚያደርጉትን እንቅስቃሴ ሰራዊቱ በስኬት መመከቱን ገልጸዋል። እንደ ሌተናል ጀነራል አሰፋ ገለጻ ከሆነም ሀገር ለረጅም ጊዜ በሚዘልቅ ግጭት ውስጥ ለማስቆየት የተሸረቡ ሴራዎችን ለማክሸፍ
እዙ ተከታታይ አደረጃጀትና ዘመቻዎችን ሲያካሄድ መቆየቱን የጠቀሱ ሲሆን በእነዚህም ተልእኮዎች ሰራዊቱ በከፈለው መስዋዕትነት የቀጠናው ሰላም ማስከበር መቻሉን አብራርተዋል። በተሰማራበት የአገልግሎት ቀጠናም አሰልችን የአየር ንብረቶችንና አስቸጋሪ መልክዓ ምድሮችን አልፎ ጠንካራ ዝግጁነት ያለው ኃይል መገንባት የጠቀሱት አዛዡም በአሁኑ ወቅትም በማንኛውም ጊዜ ሊከሰቱ የሚችሉ የደህንነት ስጋቶችን ለመከላከል የሚያስችል ሙሉ ዝግጅት መኖሩን አረጋግጠዋል። በቀጣይ መረጃ ኢትዮጵያ በሰው ሰራሽ አስተውሎት የተደገፉ ዘመናዊ ባህር ላይ ተሽከርካሪዎችን ልትጠቀም መሆኑ ሰምቷል። ዜናው ኢትዮጵያ የባህር በር ባለቤትነት ጉዞን በጥሩ ሁኔታ ላይ መሆኑን የሚያመላክት የምስራች ሲሆን በአንጻሩ ለአስመራና ካይሮ ደግሞ ድንጋጤ የሚፈጥር መሆኑን እየተነገረ ይገኛል። የኢትዮጵያ የባህር ላይ የወደፊት የባህር በር የመከላከል አቅምን ለማሳደግ በሰው ሰራሽ አስተውሎት የታገዙ ዘመናዊ ሰው አልባ ባህር ላይ የውጊያ ትጥቆችን የመታጠቅ ዝግጅቱን ማጠናቀቁ ተገልጿል። ይህ አዲስ የቴክኖሎጂ ሽግግርም በአፍሪካ አህጉር በሚገኙ የባህር ላይ ተቋማት ዘንድ እስካሁን ያልተለመደና የኢትዮጵያ የባህር ኃይልም በቀደመ የቴክኖሎጂ ደረጃ ላይ የሚያስቀምጥ ክስተት መሆኑን ተገልጿል። በአሁኑ ወቅት መሰል የላቁ የሰው አልባ የባህር ላይ ትጥቆችም ቀጠናውን መነሻ በማድረግም በህንድ ውቅያኖስ ላይ ሶማሌ ላይ የሚገኙ የሞቃዲሾ በሚገኘው የቱርክ የባህር ኃይል አማካኝነት ብቻ የሚገኝ መሆኑን ጠቁሟል። ኢትዮጵያ በሰው ሰራሽ አስተውሎት የታገዙ ይዘት ያላቸውን የባህር ላይ የውጊያ መሳሪያዎችን ለመታጠቅም የምታደርገው እንቅስቃሴ ሀገሪቱን ወታደራዊ ደህንነትና ፖሊስን የዛሬ ተጨባጭ ሁኔታ ብቻ ሳይሆን የወደፊቱን የቀጠናውን ጂኦፖለቲካዊ ቴክኖሎጂ እድገትንም ያገናዘበ እንደሆነም ተንታኞች ይገልጻሉ። ይህ እርምጃም የሚያመላክተው ዋና ዋና ነጥቦቹም ዘመናዊ ባህር ላይ ውጊያና ጥበቃ ስትራቴጂም ከባህላዊ የሰው ኃይልና የጦር መርከቦች ወደ ተራቀቁ የራዳር ስላና የአውቶሜትድ ስርዓቶች የተቀየረ ባለበት ወቅት የኢትዮጵያ ባህር ኃይል ይህንን ዘመናዊ አሰራርም ቀድሞ መተግበሩን የቴክኖሎጂ የበላይነትን ያጎናጽፏል። በቀይ ባህር በኤደን ባህረ ሰላጤና በህንድ ውቅያኖስ አካባቢ የሚታዩትን የባህር ላይ ውንበድነትን የኮንትሮባንድና የደህንነት ስጋቶችን ለመከላከልም ሀገራቱ ጠንካራ የዘመነ ክትትል አቅም ለመገንባት ማቀዷን ያሳያል። ሰው አልባ መሳሪያዎችም የሰውን ኃይል መስዋዕትነት ከመቀነስ ባለፈም በከፍተኛ ቅልጥፍና በትንሽ ወጪና በተሻለ የሰው ሰራሽ አስተውሎት ውሳኔ አሰጣጥም የባህር ወሰንን ለመጠበቅ የሚያስችሉ መሆናቸውን የኢትዮጵያ ላቀ አሰራር የሰጠችውን ትኩረት ያሳያል። በአጠቃላይ የኢትዮጵያ ባህር ኃይል እየወሰደ ያለው ይህ እርምጃም ሀገሪቱ በምስራቅ አፍሪካና በህንድ ውቅያኖስ ቀጠና ውስጥ ሊኖራት የሚችለውን ስትራቴጂካዊ ተጽዕኖም የወደፊት የባህር ላይ መከላከል ዝግጁነትን በአዲስ መልክ የሚያስከብር ክስተት ተደርጎም ተወስዷል። በቀጣይ መረጃ ትራምፕ ኢራን የሚረዳ ማንኛውም ሀገር ላይ ግዙፍ ኢኮኖሚ መዘዝ የሚያስከትል እርምጃ እንደሚወስዱ ዛቱ። ፕሬዚዳንት ዶናልድ ትራምፕ አሜሪካ ለኢራን እገዛ በሚያደርግ ወይንም ከሀገሪቱ ጋር ግንኙነት የሚኖረው ማንኛውም ሀገር ላይ እጅግ ግዙፍ ኢኮኖሚ መዘዝ የሚያመጣ እርምጃ እንደሚወስዱ አስጠነቀቁ። ፕሬዚዳንቱ በትሩዝ ሶሻል ማህበራዊ ሚዲያ ገጻቸው ባሰፈሩት በዚህ ማስጠንቀቂያ ላይም ተጨማሪ ዝርዝር አልሰጡም። የትኛውንም ሀገር በስም አልጠቀሱም። ነገር ግን እስካሁን የትኛውም ሀገር ላይ የተወሰዱት እርምጃ በበለጠ አሰቃቂ የሆነ የኢኮኖሚ እርምጃዎች እንደሚወስዱም ተናግረዋል። ትራምፕ ይህንም ያሉትም ለ60 ቀናት ተወስዶ የነበረው የተኩስ አቁም ስምምነት ሰኞ ዕለት ከተጠናቀቀ በኋላ ነው። አሜሪካና እስራኤል በየካቲት ወር የጀመሩትም ጦርነት ሊቋጭ እንደሆነም የሚያመለክት ዲፕሎማሲም ሆነ ወታደራዊ እንቅስቃሴ አልታየም። የአሁኑ የትራምፕ እርምጃም ከቴህራን ጋር የንግድ ግንኙነት ባላቸው የውጭ ባንኮችና ኩባንያዎች ላይ ማዕቀብ እንዲጣል ያደረገው ኦፕሬሽን ኢኮኖሚ ፉል ዘመቻ አካል ይመስላል። ትራምፕ ረቡዕ ምሽት ባጋሩት ማህበራዊ ሚዲያ ልጥፍም ይህንን ኢኮኖሚ እርምጃም የሚወስዱት የኢራን እስላማዊ ሪፐብሊክ ከአሜሪካ ጋር ስምምነት ላይ መድረስ ስላልቻለ መሆኑን ገልጸዋል። የፋይናንስ ተቋማቱ፣ ንግዶች፣ አየር ማረፊያዎች ወይንም የመንግስት ተቋማቱን ለኢራን የትኛውንም አይነት የህይወት መስመር እንዲሰጡ የሚፈቅድ ማንኛውም ሀገር ራሱ እጅግ ግዙፍ የኢኮኖሚያዊ መዘዝ ይገጥመዋል ሲሉም አስጠንቅቀዋል። እነዚህ ሀገራት ምን አይነት ቅጣት እንደሚገጥማቸው ግን በግልጽ አልተቀመጠም። የተወዳጆቻችን ቤተሰቦች ለወደ እናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የምራጥራችሁ መረጃዎቻችን እስካሁን ደምጣችኋቸው ነበሩ። በተመሳሳይ ሀገርና ቀጠናዊ ጉዳዮች እስክንገናኝ ቸር ቆዩ።